ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያዩ ይፋ አድርገዋል። ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። በዛሬው ዕለት በሰበር ዜና ማንቸስተር ሲቲ ከፔፕ ጋርዲዮላ ጋር እንደሚለያዩ ይፋ አድርጓል። ይህንንም በቆይታችን የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት፣ እንደዚሁም በፔፕ ጋርዲዮላ መልቀቅ ዙሪያም ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ፕሮግራማችን የምንገባ ይሆናል። አብራችሁን ቆዩ። ላለፉት 10 ዓመታት ፔፕ ጋርዲዮላ በማንቸስተር ሲቲ ቤት አስደናቂ የሚባል ቡድን ሲገነባ መመልከት እችለን ነበረ። በእነዚህ 10 ዓመታት ውስጥም 6 የፕሪሚየር ሊግ እንደዚሁም 1 የሻምፒዮንስ ሊግ ዋንጫን ጨምሮ በአጠቃላይ 20 ዋንጫዎችን ለሲቲዝኖችም ማበርከትም እችሎ ነበረ። ነገር ግን በዚህ ዓለም ላይ ምንም ነገር ዘላቂነት የለውምና በስተመጨረሻም ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር እንደሚለያይ ይፋ አድርጓል። ባስተላለፈው መልእክቱም እነዚህ 10 ዓመታት በጣም አስደናቂ የሚባሉ ነበሩ። አዝናኝ የሚባልም ጉዞም አብረን መጓዝም እችለናል። ለምን እንደምለቅ ግን አትጠይቁኝ፣ ምክንያቱም የተለየ ምክንያት የለኝም። ነገር ግን ለመልቀቂያ ጊዜ አሁን መሆኑን አውቃለሁኝ። በምድር ላይም በዘላለማዊነት የሚቆይ ነገር የለም። ሁሉም ሰው ይሄዳል። የኔም የመሄጃ ጊዜም አሁን ነው። ወደዚህ ክለብም ከመጣው ጀምሮ ከመጀመሪያዋ ቀን ጀምሮም አብራችሁ ለነበራችሁ ሁላ ከልብ አመሰግናለሁ። ቤተሰቦችም አብራችሁ ነበራችሁ፣ ለዛም አመሰግናለሁ። ተጫዋቾችም አሁን ላይ ላታውቁት ትችላላችሁ፣ ነገር ግን በዚህ ክለብ ትልቅ ሌጋሲን ትታችሁ እየሄዳችሁ ነው፣ ትልቅ ታሪክንም ጽፋችሁ እየሄዳችሁ ነው የሚል መልእክቱን አስተላልፏል። ፔፕ ጋርዲዮላ እንግዲህ ላለፉት 10 ዓመታት በማንቸስተር ሲቲ ቤት በአጠቃላይ 592 ጨዋታዎችን በአሰልጣኝነት መምራት ችሏል። በእነዚህም ጨዋታዎች 423ቱን ሲያሸንፍ 77ቱን አቻ ወጥቷል። 92ቱን ደግሞ ሽንፈት አስተናግዷል። በአጠቃላይ በማንቸስተር ሲቲ ቤት 71% የማሸነፍ ሬሾን አስመዝግቦ ነው እየወጣ የሚገኘው። እንደዚሁም በፕሪሚየር ሊጉም አንዳንድ ሪኮርዶችንም ሰብሮም እንደዚሁም አሻሽሎም እየወጣ ነው የሚገኘው። በተለይ በፕሪሚየር ሊጉ 6 ዋንጫዎችን በእነዚህ 10 ዓመታት ማንሳት ይችላል። ከነዚህ 6 ዋንጫዎች ደግሞ 4ቱን በተከታታይ ዓመት ነበረ ማሳካት የቻለው ከ2020-21 የውድድር ዘመን ጀምሮ እስከ 2023-24 የውድድር ዘመን በተከታታይ ለ4 ዓመት የፕሪሚየር ሊጉን ዋንጫ በማንሳት ሪከርድ ማስመዝገብ ይችላል። ከዚህ ቀደም 3 ተከታታይ ዓመቶችን በማንሳት ነበረ ሪከርድ ተይዞ የነበረው። ነገር ግን ፔፕ ጋርዲዮላ ይህንን ሪከርድ ወደ 4 ከፍ ማድረግ ይችላል። ከዛ ቀደም ደግሞ 2017-18 እንደዚሁም 18-19 የውድድር ዘመን ላይም ተከታታይ 2 የፕሪሚየር ሊግ ዋንጫዎችን ማሳካት ይችላል። እንደዚሁም ለማንቸስተር ሲቲን 2022-23 የውድድር ዘመን ላይ የመጀመሪያ የሻምፒዮንስ ሊግ ዋንጫቸውንም እንዲያሳኩ መርዳት ችሏል። እንደዚሁም በኤፍኤ ካፕ ዋንጫ ላይም 3 ጊዜ ማንሳት ሲችል 4 ጊዜ በተከታታይ ዓመት ደግሞ ለፍጻሜ መድረስም የቻለም አሰልጣኝ ነው። በካራባኦ ካፕ 5 ዋንጫዎችን ማሳካት ይችላል። 1 የሱፐር ካፕ ዋንጫ 2023-24 የውድድር ዘመን ላይ፣ 1 የክለቦች የዓለም ዋንጫ 2023 ላይ፣ እንደዚሁም ደግሞ 3 ጊዜ የኮሚኒቲ ሺልድ ዋንጫዎችን ማሳካት የቻለ አሰልጣኝ የነበረውና በእነዚህ 10 ዓመታት እንግዲህ በጣም አስደናቂ የሚባል ታሪኮችን አስመዝግቦ እየወጣ ነው የሚገኘው። በእርግጥ ፔፕ ጋርዲዮላ ከማንቸስተር ሲቲ መልቀቁ ያን ያህል የሚያስገርም አይመስለኝም። ምክንያቱም ከዚህ ቀደምም ማንቸስተር ሲቲ ሊለቅ የሚችልበት ከፍተኛ እድል እንዳለው ሲነገር ነበረ። በተለይ ደግሞ በቅርብ ጊዜያቶች የወጡትን መረጃዎች ስንመለከት ማንቸስተር ሲቲዎች ለፔፕ ጋርዲዮላ ምትክ ኤንዞ ማሬስካን እንዳነጋገሩት ስንሰማ ነበረ። በተለይ ወደ ጃንዋሪ አካባቢ በቼልሲ አሰልጣኝነቱ እያለ አነጋግረውትም እንደነበርም ተነግሯል። እንደውም በቅርቡ ቼልሲዎችም ክስ ለመመስረትም ተዘጋጅቷል እየተባለ ነው የሚገኘው። ምክንያቱም ኤንዞ ማሬስካ በቼልሲ እያሰለጠነ እያለ በጥሩ ሁኔታ እየሄደ እያለ ማንቸስተር ሲቲዎች ስላናገሩት ነገሮች ተቀይሯል። አሁንም ቼልሲዎች የሻምፒዮንስ ሊግ ቦታን ይዞ ላለማጠናቀቃቸውም ማንቸስተር ሲቲ ተጠያቂ ነው የሚሉ ነገሮችን እያነሱ ነው የሚገኙትና ኤንዞ ማሬስካን ማነጋገራቸው ራሱ ፔፕ ጋርዲዮላ ክለቡን እንደሚለቅ በእርግጠኝነት መናገር ይቻላል። ይህም ብቻም ሳይሆን ከአመት ከ2 ዓመት በፊትም ራሱ ማንቸስተር ሲቲ ለመልቀቅ አስቦ ነበር፣ ተቃርቦም ጭምር ነበረ። ነገር ግን በዛው በማንቸስተር ሲቲ ለተጨማሪ ዓመታት እንዲቆዩ መወሰኑ አይዘነጋም። አሁን ላይ ግን ከማንቸስተር ሲቲ እንደሚለቅ በይፋ ተናግሯል። ይህ እንግዲህ ፕሪሚየር ሊጉንም ማንቸስተር ሲቲዎችንም ይጎዳል ተብሎ ነው የሚጠበቀው። በተለይ ደግሞ በቅርብ ዓመታት እንግዲህ ለፕሪሚየር ሊጉ ድምቀት ከነበሩ አሰልጣኞች መካከል አንደኛው ፔፕ ጋርዲዮላ ነው። ሌላኛው የቅርብ ጊዜ ፕሪሚየር ሊጉ ድምቀት የነበረው ደግሞ የርገን ክሎፕ ነው። የርገን ክሎፕም ደግሞ ከ2 ዓመት በፊት 2024 ክረምት ላይ ሊቨርፑልን መልቀቁ አይዘነጋም። አሁን ደግሞ ከ2 ቀናት በኋላ ፔፕ ጋርዲዮላ ከማንቸስተር ሲቲ ጋር የሚለያይ ይሆናልና ያንን ድምቀት ፕሪሚየር ሊጉ መልሶ ያገኘዋል የሚለው በጣም ትልቅ ጥያቄ ነው። በእርግጥ ይሄ ዜና ለሌሎች ክለቦች ትልቅ ዜና ሊሆን ይችላል። በተለይ ደግሞ ለአርሰናል ደጋፊዎች
የሚያስደስት ዜና ሊሆን ይችላል። ምክንያቱም ፔፕ ጋርዲዮላ መልቀቁን ተከትሎ በቀጣይ ዓመት ለፕሪሚየር ሊግ ዋንጫ ሊፎካከር የሚችለው ብቸኛው ክለብ አርሰናል ብቻ ነው። ሌሎቹ ክለቦች ከተመለከትን የራሳቸው ችግር አለባቸው። ሊቨርፑል ከአሰልጣኙ ጋር አብሮ ለመቀጠል ላለመቀጠሉ እስካሁን ድረስ የተረጋገጠ ነገር የለም። ቢቀጥልም አሁንም ገና ትራንዚሽን ላይ ነው የሚገኘው። ቼልሲዎችንም ከተመለከትን በቅርቡ ነው ዣቪ አሎንሶን አሰልጣኝ አድርገው የሾሙት። ስለዚህ ምናልባትም በትንሹ 1-2 ዓመት ሊፈልግ ይችላል። ማንቸስተር ዩናይትዶችንም ከተመለከትን በዛሬው ዕለት ሰበር ዜና ብለው ማይከል ካሪክን ቋሚ አሰልጣኝ ማድረጋቸውን ይፋ አድርጓል። ይህ ራሱ ሌላ ትልቅ ዜና ነው። ስለዚህ እንግዲህ ምናልባትም በቀጣይ ቀናቶች ውስጥ ስለ ማንቸስተር ዩናይትድ ስናነሳ የምንመለከት ይሆናል እና እንደዛ ቢሆንም ግን ማይከል ካሪክ ያለፉትን ጥቂት ጨዋታዎች ማንቸስተር ዩናይትድን እየመራ ጥሩ የሚባል እንቅስቃሴ ቢያሳየም እንኳን ራሱ አሁንም ገና ያላለቀ ነገር አለው። ማንቸስተር ዩናይትዶች ማጠናከር ያለባቸው ነገሮች አሉና በቀጣይ ዓመት ለዋንጫ ተፎካካሪ ይሆናሉ ተብሎ አይጠበቅም። ማንቸስተር ሲቲዎችም ከፔፕ ጋርዲዮላ በኋላ ምን አይነት ማንቸስተር ሲቲን ልንመለከት እንደምንችል እርግጠኛ አይደለንም። ኤንዞ ማሬስካስ ይህንን ቡድን ወዴት ሊያሸጋግረው ይችላል? በቀጣይ ዓመት የፕሪሚየር ሊጉ ተፎካካሪ ሊያደርገው ይችላል ወይ? በፔፕ ጋርዲዮላ ያጮት ስታይልስ ይቀጥላል ወይ የሚለው ራሱ ትልቅ ጥያቄ ነውና እነዚህ ሁላ ቡድኖች ለቀጣይ ዓመት ዋንጫውን ለማንሳት ዝግጁ ባልሆኑበት ሁኔታ አርሰናሎች እንግዲህ በዚህ ሲዝን ዋንጫውን መብላት ይችላል። በቀጣይ ዓመትም እንግዲህ ተጨማሪ ተጫዋቾችን ጨምሮ የበለጠ ጠንካራ የሚባለውን አርሰናል ልንመለከት የምንችልበት ከፍተኛ እድል አለና ምናልባትም ቀጣይ ዓመትም አርሰናሎች በድጋሚ ይህንን ዋንጫም ሲያነሱ ልንመለከት እንችላለንና የፔፕ ጋርዲዮላ መልቀቅ ከማንም በላይ በከፍተኛ ሁኔታ ያስደስታል ብዬ የምጠብቀው አርሰናልን ነው። ሌሎችን ተመልካቾች ግን የሱ መልቀቅ ምናልባትም የፕሪሚየር ሊግን ፉክክር ሊያቀዘቅዝ የሚችልበት እድል አለ ተብሎ ነው የሚፈራው። በእርግጥ ከዚህ ቀደም ፔፕ ጋርዲዮላ ቢወጣ ኖሮ ምናልባትም ንጹህ ፍክክር በተለያዩ ክለቦች ልንመለከት የምንችልበት እድል እንዳለ ሲነገር ነበር። ምክንያቱም ላለፉት ዓመታት ፔፕ ጋርዲዮላ ፕሪሚየር ሊጉን በደንብ ተቆጣጥሮት ነው የነበረው። በተለይ የዚህን ሲዝን ጨምረን እንኳን ላለፉት 6 ዓመታት ብንመለከት 4ቱን ማንሳት የቻለው ፔፕ ጋርዲዮላ ነውና ምናልባትም በነዛ 4 ዓመታት ውስጥ የማንቸስተር ሲቲ አሰልጣኝ ባይሆን ኖሮ ሊቨርፑልም ዋንጫውን ሲያነሳ ልንመለከት እንችላለን። አርሰናልም በተደጋጋሚ ዋንጫውን ሲያነሳ ልንመለከት የምንችልበት እድል አለና የጋርዲዮላ መልቀቅ በአንድ በኩል ምናልባትም ፉክክሩን ሊጨምር የሚችልበት እድል አለ። ነገር ግን በቀጣይ ዓመት ግን ይህ ፉክክር ይኖራል ተብሎ አይጠበቅም። እንደዚሁም ለማንቸስተር ሲቲ ደጋፊዎችም እንግዲህ ትልቅ ስጋት ይዞ ነው የሚመጣው። ምክንያቱም ከዚህ ቀደም በተለያዩ ክለቦች እንደተመለከት ነው በጣም ትልቅ የሚባሉ አሰልጣኞች ሲወጡ ያ ክለብ ሲቸገር መመልከት ይችለናል። አሁን ለምሳሌ ሰር አሌክስ ፈርጉሰን ከማንቸስተር ዩናይትድ ከለቀቀ በኋላ እስካሁን ድረስ ማንቸስተር ዩናይትዶች ዋንጫ ማንሳት አልቻሉም። ሊቨርፑልም እንግዲህ የርገን ክሎፕ ከለቀቀ በኋላ ይቸገራል ተብሎ ተጠብቆ ነበር። ነገር ግን በመጀመሪያ ሲይዙ ነው አሰልጣኝ አርነ ስሎት የዋንጫ ባለቤት መሆን ችሎ ነበረ። ነገር ግን ደግሞ በዚህ ሲዝን ሊቨርፑሎች ሲቸገሩ እየተመለከትን ነው የምንገኘው። እንደዚሁም ቬንገርም ከለቀቀ በኋላ አርሰናሎች ምን ያህል እንደተቸገሩ መመልከትም እችለናል። በዚህ በፕሪሚየር ሊጉ ብቻም ሳይሆን በተለያዩ ክለቦችም በተለያዩ ሀገራትም ይህ ነገር የሚያጋጥም ነውና ምናልባትም ማንቸስተር ሲቲዎችም በቀጣይ ሲዝን ሊቸገሩ እንደሚችል ግን ትልቅ ስጋት አለ። በእርግጥ ማንቸስተር ሲቲዎች ለዚህ ተዘጋጅቷል ተብሎ ነው የሚታመነው። ምክንያቱም ከዚህ ቀደምም ፔፕ ጋርዲዮላ ሊለቅ የሚችልበት እድል እንዳለ በተደጋጋሚ ስናነሳው የነበረ ነገር ስለሆነ እነሱ ደግሞ የበለጠ በዚህ ጉዳይ ላይ እውቀቱ ስለሚኖራቸው ለዚህ ነገር እየተዘጋጁ የነበሩ ይመስለኛል። በተለይ ደግሞ በሚያስፈርሟቸው ተጫዋቾችም ይህንን ነገር የተመለከትን ይመስለኛል። በቅርብ ጊዜያቶች ውስጥ ያስፈርሟቸውን ተጫዋቾች ከተመለከትን ከዚህ ቀደም በተለይ በፔፕ ጋርዲዮላ ከሚፈርሙ ተጫዋቾች አንጻር ለየት ያለ ፕሮፋይል ያላቸው ተጫዋቾች ናቸው። በእርግጥ ፔፕ ጋርዲዮላም እንግዲህ አጨዋወት ስታይሉን ለመቀየር ጥረት አድርጓል። እንደዛም ቢሆንም ግን ብዙ ጊዜ እሱ ከሚያስፈርማቸው ተጫዋቾች አንጻር አሁን ላይ እየፈረሙ ያሉት ተጫዋቾች የሱ ፕሮፋይል አይነት ተጫዋቾች አይደሉምና ምናልባትም ከፔፕ ጋርዲዮላ በኋላ ስላለው ህይወት እየተዘጋጁ የነበረ ይመስለኛል። በተለይ ደግሞ ያለፉትን 2 ሲዝኖች ያመጧቸው ተጫዋቾች ያንን ነገር የሚያሳብቅ ይመስለኛል። ከዛ በተጨማሪም ኤንዞ ማሬስካ ናቸው እንግዲህ በዚህ ሰዓት ላይ ፔፕ ጋርዲዮላን ይተካሉ ተብሎ የሚጠበቀው እና እሳቸው በቼልሲ እያሉ እንደዚሁም ደግሞ በሌስተር ሲቲ እያሉ የነበራቸውን የጨዋታ ስታይል ከተመለከትን አሁን ላይ ያሉት የማንቸስተር ሲቲ ተጫዋቾች ለእሳቸው ያጨዋወት ስታይል በደንብ የሚመጥኑ በደንብ የሚሆኑ ይመስለኛልና ምናልባትም በቀጣይ ዓመትም እንግዲህ የተሻለ ነገርን ልንመለከት የምንችልበት እድል አለ። ምናልባትም እንደ አሰልጣኝ አርነ ስሎትም ዋንጫ ሲያነሱ ልንመለከት የምንችልበት እድል አለ። እንደ አጠቃላይ ግን የፔፕ ጋርዲዮላ ማንቸስተር ሲቲን መልቀቅ ማንቸስተር ሲቲ ላይ እንደዚሁም ደግሞ ፕሪሚየር ሊጉ ላይ የራሱ የሆነ ተጽዕኖ እንደሚኖረው በእርግጠኝነት መናገር ይቻላል። እንደዚሁም የሲቲ ፉትቦል ግሩፕም እንግዲህ ለፔፕ ጋርዲዮላ የአምባሳደርነት ሚናም ሰጥቶታል። ከዚህ በኋላም እንግዲህ በሲቲ ፉትቦል ግሩፕ ውስጥ ባሉ ክለቦች ላይም ለአንዳንድ አሰልጣኞች ቴክኒካዊ ድጋፍም ያደርግላቸዋል ተብሎ ይጠበቃል። ነገር ግን ወደ አሰልጣኝነቱ ይመለሳሉ የሚለው በጣም ትልቅ ጥያቄ ነው። ቢያንስ ግን በቀጣይ 1 ዓመት ወይም 2 ዓመት ውስጥ ግን ወደ አሰልጣኝነቱ ይመለሳል ተብሎ አይጠበቅም። ምናልባት ከዛ በኋላ ሊመለስ የሚችል
የሚችልበት እድል አለ። እስከዛው ድረስ ግን ወደ አሰልጣኝነት ይመለሳል ተብሎ አይጠበቅም። እናንተስ በፔፕ ጋርዲዮላ መልቀቅ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። በቀጣይ እንግዲህ ምናልባትም ኤንዞ ማሬስካ የማንቸስተር ሲቲ አሰልጣኝ ተደርጎ ከተሾሙ በኋላ ከእሳቸው ምን እንጠብቅ የሚለውን ነገር፣ በቀጣይስ ምን አይነት ተግዳሮቶች ሊገጥሟቸው ይችላሉ የሚለውን ነገር በዝርዝር የምንመለከት ይሆናል። እስከዛው ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።